ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬም በሌላ መርሃ ግብር መጥቻለሁ። አድማጭ ተመልካቾቼ መርሃ ግብሬን እንግዲህ በሰከነ ነገር ሰምታችሁ እውነትን እያለን ዘመናችንን እንድንጨርስ እያንዳንዳችሁ በሰከነ ነገር መርሃ ግብሬን እንድታዳምጡ አደራ እላለሁ። እንግዲህ ትላንትና በዘገብኩላችሁ በጉራጌ ዞን እንግዲህ ትላንትና ምናልባት ቴሌግራም ላይ አስቀምጨዋለሁ። ባክ ቱ ዘ ኦሪጂን ኦርቶዶክሲ በሚለው ላይ አንዳንዱ በምን አይነት ሁኔታ እንደተገደሉ ማሳያ እንዲሆን ብለን ነው። እንግዲህ አገር ባለበት ሁኔታ 3 ወጣቶች በእንዲህ አይነት ሁኔታ በግፍ መጨፍጨፋቸውን ትላንትና ዘግበን እያለ ዛሬ ደግሞ ያው ትላንትናም ነው እሱ ያ ከትላንት ወዲያ ነው። ትላንትና ደግሞ በ12 ሰዓት ላይ በቤንሻንጉል ጉሙዝ መናኸሪያ አካባቢ እንግዲህ 18 ሰዎች መገደላቸው ደግሞ እንዲሁ ዛሬ ተዘግቧል። 18 ሰዎች ተገደሉ ስንል እንደ ቀላል ነገር ነው የምታዩት። መንግስት በዚህ ጋር እየቀለደ ነው ያለው። እንግዲህ አስቡት፣ በአንድ አገር ላይ ያዙ ይልቀቁኝ እንደኔ ያለ የተሳካለት የለም በምትባል አገር ነኝ በምትል አገር ላይ በየቀኑ የሞት ነገር እየሰማን ነው። እና በቤንሻንጉል ጉሙዝም እንግዲህ ያው ብልጽግና ምንድን ነው የሚለው ቤንሻንጉልን ለመቆጣጠር የሞከሩ የፋኖና የጉሙዝ ታጣቂዎች ናቸው የገደሏቸው፣ እንዲሁም ደግሞ ቤተክርስቲያን ላይ ጉዳት አድርሰዋል የሚል ነገርን አያይዞ አስቀምጧል። በእርግጥስ የተነገረው ነገርን ከምንጩ ነገር ብናይ በቤንሻንጉል ጉሙዝ እየተደረጉ የግፍ በደሎችን ትውልድ ይዳኘዋል ብለን እናምናለን። ይሁንና ግን 18 ሰዎች ትላንትና ደግሞ በቤንሻንጉል ጉሙዝ ተጨፍጭፈዋል። ከትላንት ወዲያ በጉራጌ ክልል ላይ፣ ትላንትና በቤንሻንጉል ጉሙዝ ላይ። እንግዲህ ተወዳጆች ይህ በእንዲህ እንዳለ እነ ክርስቲያን ታደለን ዮሐንስ በኋላውን መሰል ወንድሞቻችንን በተመለከተ በአዲስ ዓመት ላይ መንግስት ከእስር ቤት ሊፈታ እንዳሰበ ትላንትም ጫፉን ነግሬያቸዋለሁ። ዛሬም ልናገር። እንግዲህ በዚህ ጉዳይ ላይ በጣም በጥንቃቄ መስማት አለብን። ምክንያቱም ሊያባላን የሚፈልግም ሲስተም እንዳለ እንድትነቁ ስለምፈልግ ነው። ምክንያቱም ይህን ጉዳይ እንግዲህ አቶ ብርሃኑ አዴሎ የሰብአዊ መብት መሪ ከሰኔ ጀምሮ ውይይት እያደረጉ ነበረ በታሰሩትና በመንግስት መካከል ወደ 300 የአማራ መብትን ለማስከበር በስቃይ ያሉ የታሰሩ ሁሉም አሉ። እንደምታውቋቸው እንደነ ሲሳይ ጎበዜ፣ መስከረም አበራ፣ እንዲሁም ጋዜጠኛ ገነት መሰል ወንድሞች እህቶች በስር እየተንገላቱ አሉ። እና ይህ በእንዲህ እንዳለ እንግዲህ ከሰኔ ጀምሮ ሙግት አድርጌያለሁ፣ ተወያይቻለሁ። በአዲስ ዓመት ሊፈቱ ቅደም ተከተል ተቀምጦላቸው እኔ አንዳንድ ጊዜ አሁን ይሄ ሰውዬ ራሱ አቶ ብርሃኑ አዴሎ የሚባለው ሰው ፍርድ ባልተሰጠበት እና እኛንን አማራ ክልልን የምናሸብረው ሪኳየርመንቶች አቀርበው ማለት ነው። ይሄን ፈርማችሁ እኛንን ለአማራ ክልል የ3 ዓመት ጦርነት የቀውስ ምክንያት እኛንን ጤነኞቹ እንግዲህ ቀውስነን ሊሉ ማለት ነው። የቀወሰው ደግሞ ነፃ ነኝ ለማለት ይሄንን መሰል ወደ 4-5 ፔጅ የሆነ ደብዳቤ ነው። ያንን በማዘጋጀት ፈርሙ ብሎ ከዛ በኋላ ከዚህ መሃል ደግሞ 30ዎቹ አንፈርምም ብለው በዛ በ30ዎቹ ላይ እንደነ ክርስቲያን ታደለ ያሉ ስም ሊስታቸው የለም። በደንብ ስሙ፣ ምን ያለ ማጋጨት እንደሚካሄድ ማለት ነው። ባይደወይ የእስረኛ ሚስጥር እኮ ይጠበቃል ባይደወይ። ስለዚህ 30ዎቹ አልፈረምም ብለዋል። እንደዚህ ብሎ በዚህ ያክል እንግዲህ ሰብአዊ መብት ማንነቱን ጥሎ እንደነ ዶክተር ዳንኤልን ባየንበት እነዚህ ሰዎችን ስናይ እናፍራለን። ስለዚህ ፍቷቸው ከተባለ አንደኛ ፍርድ አላረፈባቸውም። ጥፋተኛ የሚላቸው
ፍርድ ቤት ነው። ያንን መከራከር ይችላሉ። እንግልት ላይ ናቸው። ለጥቅም ተቀጥሯል ቀጠሮ። ስለዚህ ፈርሙ ጥፋተኛ ነን ብላችሁ ለዚህ ሁሉ ውድመት እና አልፈርምም ያሉ ብሎ አንዳንድ ወንድሞችን አላስገባቸው የ30 ሰዎችን አልፈርምም ያሉትን ሊስት አውጥቷል። እንዳትሸወዱ፣ እቺ ፖለቲካ ነች። ስለዚህ መከፋፈልን ሊያመጣ ነው። እንዴ ለምንድነው ክርስቲያን የፈረመው አምኛለሁ ብሎ እንድትሉ ለማሳሰብ ነው፣ ለማስደንገጥ ነው። ስለዚህ እንድትጠነቀቁ ይህን የሚያደራ መልእክቴ ነው። ከዛ በተረፈ መንግስት ፍቷቸው፣ አትጠቀምም። አንድ ክርስቲያንን ብታስር 1000 ክርስቲያኖች ይነሳሉ፣ እውነት ለመናገር ማለት ነው። እና አይጠቅምህም። ከዛ በተረፈ ግን ጉዳዩ ጥልቅ ነው። መንፈሳዊ ጥልቅነት ያለው፣ ፖለቲካዊ ጥልቅነት ያለው፣ ኢኮኖሚያዊ ጥልቅነት። ይህንን ጥልቅ ነገር የተረዳ ሰው አበደን ብሏል። የሐረር ሰው ብልጽግናን አይደግፍም፣ ብልጽግናን አይደግፍም። ለምሳሌ እኔ በሀሳብ ልልና ማምን ሰው ነኝ። ብልጽግና የሰራው ለእኔ ዋና ብዬ የማምነው ነገር ካለ አመሰግናለሁ ብዬ እነሳለሁ። ዋና ብዬ የማምነው ለምሳሌ ዋና ነገር በአንድ ሀገር ላይ ሰላም ነው። ዋና ነገር የመንግስት በህገ መንግስቱ የተቀመጠለት ዋና ነገር ሰላም ነው። ወጥቶ በሰላም መግባት። ትላም ጉራጌ 3 ሰው በአርሲ ላይ ከነስም ዝርዝር አወጣን አይደል? አንድ አርሲ አካባቢ 340 ሰው ሲገደል መንግስት የት ነው ያለው? ይኸው ትናንትና ቀረብልን። ቤንሻንጉል ጉሙዝ የነገውን ደግሞ እነግርሃለን። እኛ እኮ እንሳቀቃለን። መርዶ ነጋሪ እስከ መቼ እንሆናለን? ቤንሻንጉል ጉሙዝ ላይ 18 ሰው ተገሉ። ኮሪደር ልማት ትለናለን። ኮሪደር ልማቱ ትላንትና ትንሿ ቻናል ላይ ጭኜላችኋለሁ። ጅማ ላይ መኪና ከነነብሱ ከነተሳፋሪ ነብሱ ስላችሁ መኪና ውስጥ ያለው ሰው ይዞ ይገባል፣ ይጠፋል። ቀንጨብ አድርጌው ላስገባላችሁ። እሱንም ይኸው ላስገባላችሁ። ይኸው ስሙት። ይሄ የጅማ ጎርፍ ነው። 3 መኪና ይዞ ሄዷል። 4 ባጃጅ፣ 3 ሞተር፣ 4 ሰው ደምቶ አልፏል። እጅግ ከባድ እና አደገኛ የሆነ የጎርፍ አደጋ በጅማ ከተማና በዙሪያዋ በሚገኙ አካባቢዎች ላይ ተከሰተ። በአካባቢው ለተከታታይ ሰዓታት የጣለው ከባድ ዝናብ ያስከተለው ይህ ጎርፍ በከተማዋ ሰፊ የመኖሪያና የንግድ ቀጠናዎችን ሙሉ በሙሉ በውሃ እንዲሸፍኑ አድርጓል። ሙሉውን ዩቲዩብ ላይ ታገኛላችሁ። አዲስ አበባ ሰላም ነች። ኮሪደር ልማት የሚባለው ኮሪደር ልማት ስንጀምር ብዙዎች ከውጭ አይደለም ከውስጥ ይቃወሙ ነው። አሁን ከውስጥ አብዛኛው እያመነ መጥቷል። እርግጠኛ ሆኜ የምነግራችሁ የሚቃወመን ሁሉ በአዲስ አበባ ስራችን የሚያመሰግነን የሚያወድሰን ዘመን ሩቅ አይደለም። የሶሬ ሲስተም ሳታስተካክሉ ማለት ነው። ብልጭ ቦግ የሚል መብራት ቀለም መቀባት። ከዛ በተረፈ ኮንስትራክሽኑን በደንብ እናውቀዋለን። የ15 ቢሊየን ብር ባለቤቱ የከሰረ ሰውዬ ዛሬ ይሄን ያህል ብር አለኝ ብሎ የሚደሰኩረው እናውቀዋለን። መንግስት ቤት እየሰራ እየሸጠ ነው። እየሸጠ ብቻ ሳይሆን የእሱ የሆኑትንም እያስገባ ነው። በመረጃ እና በማስረጃ ነው። እኛ እንደ ታየ ቦጋላ አልተደፈንም። በመረጃና በማስረጃ ነው የምናገረው። አንድ ሰው 500 ካሪ ላይ ኖሮት ብልጽግናውን መርካቶ ላይ የሚሰራው ነገር ይሄ ነው። 500 ካሪ ቦታ ሊከልልና የ5 ሰዎች የሆነ መኖሪያ ታቹን ለ5 ሰዎች ያስተካክለና 11 ፎቅ ያደርገውና 11ዱን ከ11ዱ 6ቱን ይሸጣል፣ ዋጋውን ይመልሳል። 6ቱን ማለት ፍሎሩን ነው የምነግራችሁ። 6ቱን ደግሞ ለሚፈልጋቸው ሰዎች ይሰጣል ማለት ነው። እንዲህ አይነት ቁማር እኮ ለኃይሌ ብትሰጡት እኮ እንዲህ አይነት ነገር እኮ ለሰንሻይን እኮ ብትሰጡት እኮ ሰንሻይን ግልብጥብጡን ያወጣላችኋል። በነገራችን ላይ አገሪቱን ይለውጣችኋል። ሰንሻይን ብቻ ይለውጣታል። ልንገራችሁ፣ እንዲህ አይነት ቁማር እንትን የለው።
አሁን ጉዳዩ የሰላም ጉዳይ ነው። በሰላም መኖር አልቻለም ህዝቡ። እርቦታል፣ እየራበው ነው ህዝቡ። ከዛ ዛሬ ደግሞ ብልጽግና ምን ብሎ ያወጣል? በደንብ ስሙ ዲያስፖራዎች፣ እንኳን ደስ አላችሁ ወዳጆቼ፣ በደንብ ስሙ። ብልጽግና አዲስ ነገር አውጥቷል። ጠብሹ እንደወረረው በደንብ ስሙ። ማንኛውም የውጭ ሀገር ዜጋ በአዲስ አበባና ሸገር ከተሞች የመኖሪያ ቤት ባለቤት ለመሆን ቢያንስ 150 ሺህ የአሜሪካን ዶላር ማቅረብ እንደሚጠበቅበት ተገለጸ። የከተማና መሰረተ ልማት ሚኒስቴር የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበትን አሰራር የሚወስን መመሪያ ይፋ አድርጓል። ዝርዝር ዘገባውን በእውቀቱ አዝመራው አዘጋጅቶታል። የከተማና መሰረተ ልማት ሚኒስቴር በቅርቡ የጸደቀውን አዋጅ ተከትሎ ባወጣው መመሪያ የውጭ ሀገር ዜጎች በኢትዮጵያ የተለያዩ አካባቢዎች የቤት ባለቤት ለመሆን ሊያሟሉት የሚገባውን አነስተኛ የገንዘብ መጠን ይፋ አድርጓል። በዚህ መሰረት በአዲስ አበባና በሸገር ከተሞች የቤት ባለቤት ለመሆን ቢያንስ 150 ሺህ የአሜሪካን ዶላር፣ በኦሮሚያ፣ በአማራ፣ በትግራይ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በሶማሌ፣ በሐረሪና በድሬዳዋ ከተማ 120 ሺህ ዶላር እንዲሁም በአፋር፣ ቤኒሻንጉል ጉሙዝና ጋምቤላ ክልሎች ዝቅተኛ የገንዘብ መጠን 100 ሺህ ዶላር ሆኖ ተወስኗል ሲል አስታውቋል። ይሁን እንጂ በኢትዮጵያ ኢንቨስትመንት ኮሚሽን ፈቃድ ወስደው እያለሙ ያሉ የውጭ ባለሀብቶች ይህ ዝቅተኛ የገንዘብ መጠን ሳይገድባቸው የአንድ ቤት ባለቤት መሆን እንደሚችሉ ተጠቁሟል። መመሪያው እንደሚደነግገው ማንኛውም የውጭ ዜጋ በኢትዮጵያ ሊኖረው የሚችለው አንድ መኖሪያ ቤት ባለቤትነት ብቻ ሲሆን በተጨማሪም አመልካቾች የጸና ፓስፖርት፣ የወንጀል ታሪክ የሌለባቸው ስለመሆኑ ማስረጃና ከሀገር ሰላም፣ ደህንነት እንዲሁም ከማህበረሰብ ሞራል ጋር የተያያዘ ገደብ የሌለባቸው መሆኑን ማረጋገጥ አለባቸው። እንግዲህ አሁን አዲስ አበባና ሸገር መርጅ ተደርገውላቸዋል። ባጭር አማርኛ ነው የምነግራቸው። መርጅ ተደርጓል። አሁን አዲስ አበባ ይዋጣል። አዲስ ነገር ይሰማል። ትናንት አላልኳችሁ? ይኸው ከቻልኩኝ ምን ተባለ? ይኸው ስሙት። ማንኛውም የውጭ ሀገር ዜጋ በአዲስ አበባና ሸገር ከተሞች የመኖሪያ ቤት ባለቤት ለመሆን ቢያንስ 150 ሺህ የአሜሪካን ዶላር በቃ አዲስ አበባና ሸገር 150 ሺህ ብር ማቅረብ አለባችሁ ተባለ። ቆይ ሰላም ለሌለበት ሀገር 150 ሺህ ብር ቀርቶ 150 ብር ይቀርባል እንዴ? ቆይ እኛ ቤት ነው እንዴ ኢትዮጵያውያን የቸገራቸው? እኔ ያለ መረጃ አላወራም። ነግሬያችኋለሁ። ሰሞኑን በጣም ብዙ ነገር ሰማላችሁ። ብዙ ውጭ ሀገር ያሉ ማቃቸው ወዳጆቼ ወደ ኢትዮጵያ የሚመጡበት የተለያየ ምክንያት አለ። ናፍቆት፣ እረፍት ፍለጋ አይደል? ለእረፍት ተብሏል የሚመጣው። መንፈሳዊ አገልግሎት ይልቁኑ ገዳማትን ለመጎብኘት፣ ለመሳለም፣ በረከት ለመቃበል፣ ክብረ በዓላት ላይ መሰል ነገሮች ይመጣሉ። አሁን እንዴት ይመጣል? እንዴት ይመጣል? ባይ ዘ ዌይ የታየ ቦጋለን ቁማር ትንሽ ወደ ኋላ መጣበታለሁ፣ ግን እሑድ ዕለት በጣም በጠነከረ ነገር እንሰራበታለን ከሌሎች ወንድሞች ጋር አንድ ላይ ማለት ነው። ሰውየው ምን ያህል እንደተደፈረ ታያላችሁ። ኢትዮጵያ ተለወጠች ብሎ የሚያወራው ወሬ እኛን አሳፍሮናል። አንድ ነገር ንገራችሁ፣ የኢትዮጵያ እድገትን እኮ በታየ ቦጋለ ላይ ማየት ትችላላችሁ። ያን መምህር ለማኝ ያደረገች ኢትዮጵያ። ለማኝ አንዳንድ ብር ሰጡኝ፣ 10 ብር ሰጡኝ፣ ለማኝ ያደረገችው ያን መምህር። ያን መምህር ሰውዬ በቃ ለታየ መልሱለት። አሁን አብይ የኢኮኖሚ እድገት ወዘተ ምናምን ብላ ያወራውን ቅራቅንቦ አንተን ለማኝ ካደረገ ምን ጥቅም አለው? መምህሩን ዓለምን የሚዞር ለማኝ ያደረገ ሲስተም ማለት ነው። እኔ ውሸት አላወራም፣ ሞግቼዋለሁ እስከሚበቃው። እና 150 ሺህ ብር አምጡ። ቆይ የጅማን አሳይ፣ የአዲስ አበባን አሳየዋችሁ። አዋሳ ሰሞኑን ከሶስት ሰው በላይ ነው የሞተው። ይሄ ክረምት አስጊ ነው። እና አሁን አንዳንዱ ግሪን ሌጋሲ ምናምን ትላላችሁ። ጥሩ እኮ ነው። ችግኝ መትከል እኮ አብይ እኮ አይደለም የጀመረው።
ችግኝ መትከል የጀመረች ኦርቶዶክስ ነች። ባይ ዘ ወይ በጣም በመንፈሳዊ ነገር በታየ ላይ እንመጣበታለን። አንዳንዶቹንም አሁን ነካረጋለሁ ውድለት ብያለሁ፣ ግን አሁን አንዳንዶቹን አብይና የአብይ አባትን መጥነካቸዋል። በመረጃ ነው የማወራው። ችግኝ መትከል እኮ የችግኝ መትከል እውነት እንነጋገር ከተባለ የኦርቶዶክስ ተዋህዶ ነው። ቀጥሎ በደርግ ዘመን የግብርና የደንና ዱር አራዊት የሚባል ነበረ። ከዛ የግብርና ሚኒስቴር ውስጥ ደግሞ ነበረ። አብይ ጀምረው አይደለም፣ በየጊዜው እኔ ባደኩበት ሀገር በየክረምቱ ችግኝ ይተከላል። አብይ ጀምረው አይደለም። ብርቅ ማድረግ የለባችሁ። ፈረንጅ ሸለመው ምናምን እሻው 150 ሺህ ብር ይዛችሁ ቤት ይሰጣችኋል። ካሽ ይዛችሁ ነው የምትመጡት። መመሪያ ወጥቶላችኋል። ግን ሰላም እኮ ካለ 500 ሺህም ይዘው ይመጣል እኮ ዲያስፖራ 300 ሺህም ይዘው ይመጣል። ሰላም ጠቅላዩ ይሄው በምታዩት ሁኔታ ወደ ሀገራችሁ መግባት ለምትፈልጉ ይሄው ምን ተወስኗል፣ ተመዝገቡ ተብሎ ይሄው ጠቅላዩ ያዘጋጀው ነገር አለ። ይሄው እኔ ውሸት አባችም ይሄው ማየት ትችላላችሁ። ይሄው በውጭ የሚኖሩ ኢትዮጵያውያን ሀገራቸው እያስመዘገበች ያለውን አህጉራዊ አርአያነት ተመልክተው ወደ ሀገራቸው ተመልሰው ለመኖር ማሰብ የሚጀምሩበት ጊዜ ሩቅ አይደለም ጠቅላይ ሚኒስትር ብለው የከፈተው እንትን አለ። ማንም አያስብም። ማንም አያስብም። እኔ እውነቴን ነው። ጤነኛ የሆነ ሰው አያስብም። ለድራማ ለሾ አዲስ አበባ ላይ ለሚታይ የሆነ ይኸው ኮሪደር ልማቱን እኮ ያለ ሶሬ ያለ እውቀት እየሰራችሁት እና እኔ እንትኑ ቀርቶ ቆይስ አሁን እኮ አብይ እኮ በአደባባይ እኮ ጸሎት አዛንና ጸሎት አዛኑ እንግዲህ አንዴ ነው፣ 2 ደቂቃ ባይሞላም አይደለ? እኛ እንግዲህ ቤተክርስቲያን 12 ሰዓት ነው ብዙ ጊዜ ለዛው ማህሌት ምናምን ኪዳን ምናምን በእንትን አይለቀቅም። ቅዳሴ ነው፣ የቅዳሴ ደውል ነው የሚጀመረው በማይክራፎን። የደከመ ቤት ያለው ከቅጥር ግቢ ውጭ የሆነ መስማት አለበት ብላ አብይ በአደባባይ ያለውን ልሰማና ሌላ የአብይ አባት ደግሞ አሰማቸዋለሁ። የአብይ ዋና የሆነ ሰው የሚናገረውን በደንብ ስሙ። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ሌላ ምንም መልእክት የለውም። መልእክቱ ያልሰማችሁ ሰዓት ደርሷል ኑ ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። የተጋነነ ነገር ነው ያለው፣ ተወያዩበት። የትም ዓለም የለም የሙስሊም መጨረሻ የሚባለው ሀገር፣ የክርስትና መጨረሻ የሚባለው ሀገር የሌለ ልምምድ ነው እዚህ ያለው። ፉክክሩና ምናምኑ በጣም አስፈሪ ነው። ብናስብበትና በልክ ቢሆን ያስፈልገናል። እኛ መለያችን ነው። እንግዲህ እያስፈራራን ነው፣ አብይ እያስፈራራን ነው። እኔ አንድ ነገር ልንገራችሁ፣ አብይ ብቻ እንዳይመስላችሁ፣ ሌላ መርዘኛ ሰው ላሳያችሁ፣ መርዘኛ ሰው ላሰማችሁ። ፀሐይን አትምጪ እሑድ እሑድ እስከ 5 ሰዓት አትምጪ ነው ስለምንተኛ በያታለሁ። እሷ ደግሞ ቶሎ መጣ ሰራርታ መሄድ ትፈልጋለች እና በደንብ አልሰማችኝም እና ትመጣና ትገባለች እንትን ውስጥ ኪችን ውስጥ ገባና ድምጽ ሰማን። ከእንቅልፌ ባንናለው ለምን መጣሽንም እንደዚህ ታረጊያለሽ? ምን ነው ዶክተር፣ እኔ እኮ ቶሎ ጨርሼ ለመሄድ ነው አለች። እኔ አልተኛሁም፣ እኔ ቄሶቹ ይጮህብኛል፣ መተኛት የምችለው እሑድ ብቻ ነው።
እና ጠዋት አንቺ ከመምጣትሽ በፊት በ10 ሰዓት ጀመሩ እስከ 12 ሰዓት 1 ሰዓት ድረስ ማይክሮፎኑ እኔ መስኮት ላይ የተተከለ ነው የሚመስለው ጩኸቱ እና ለቄሶቹ ይጮህብኛል ብዬ ስል ዶክተር ጩኸት እኮ አይደለም አለችኝ። እና ምንድነው አልኳት። ጦሎት ነው አለች። የምሯን ነው፣ እውነቷን ነው። ለሷ ጦሎት ነው፣ ለኔ ጩኸት ነው። እና የእናንተ ዲሞክራሲ ለኔ መሰሉ ነው ወይስ ለነጣሃይ ነው ነው የኔ ጥያቄ ለመለሰ የጠየቅኩት። እንግዲህ በደንብ ስሙ። እኔ ስለማላውቀው አላወራ፣ ያለ መረጃ አላወራ። አያችሁ የነ አብይ አባቶች እንዲህ ያደረጉ ነው። ስለዚህ አሁን አዲስ አበባ ህዝቡ የሚመጣው ኢትዮጵያ ህዝቡ የሚመጣው ጸሎቱን አስቆማለሁ እያልክ በእውነት ለመናገር እኔ አንድ የፕሮቴስታንት ሰው ሲናገር ሰምቻለሁ። ሁላችንም ሁሉ የምናገር 24 ዓመት ማለት ስናደነቁር የነበረው የት ነው ጩኸት ያለው? የት ነው ጩኸት ያለው? እውነት እናገር ከተባለ ይኸውን አጋንንት ከሌለብህ ይበጠብጣል ይሄ ድምፅ። እንግዲህ ጸሎት ነው ቢገባህ። ይህም ብታበዛው ልታጠፋው የቀለልከው እኮ እሷ ላይ በተነሳ ጊዜ ነው። እኔ እናንተ እንተዋወቃለን። ባይደዌ አብይ ሰርቶታል። ሚሽኑ ለምሳሌ ግቢ ገብርኤልን ጠርጎ አነሳ ሙዚየም ለማድረግ። እሱ ያለበትን አካባቢ ጠርጎ አነሳ። አሁን አዲሱ ቤተመንግስት እገባለሁ ብሏል አይደለ? የካ አካባቢ የነበረውን ጦርነት ታውቃላችሁ አይደለ? ያ ትልቅ መስቀል አሸንፋ ቤተክርስቲያን እንኳን እንደ ቆመን ያለው አያችሁ። አንተ እያለ እንደ ኢትዮጵያ ናፍቀናል። አንተና መሰሎች እያላችሁ የእውነተኛይቱ ቤተክርስቲያን ጠላቶች እያላችሁ እኔ እኮ አንዱ እኮ ጸሎት የደረሰኝ እኮ ነው አይደለ? አንተ ሌሊቱን እንቅልፍ አጣው ኦርቶዶክሶች እየደገሙብኝ ጋሽ በቄ እና እንተዋወቅም ጸልዩልኝ እየደገሙብኝ ኦርቶዶክሶች። ድግምት ማለት እኮ መጸለይ ማለት ነው። ለአንተ ቤተክርስቲያን 360 ቀን ትጸልያለች። 5ቱ ቀን እንግዲህ ህማማት ስለሆነ ነው። 360 ቀን ትማልድልሃለች እንዲህ የገደልካት። እውነታው ይሄ ነው። እና ኮማ ውስጥ የገባ ጊዜ ምስጋና ቀን የተባለው የአርቡን ድራማ እኔ እኮ አውቀዋለሁ። በነገራችን ላይ አንዱ እኮ እንትን እኮ ነው አይደለ? አድራሾች ጸልዩ ብለሽ አቅጣጫ የሰጠሽ ዝናሽ እችን ቤተክርስቲያን ነካ ተዋረድክ። አሁን ይኸውልህ አርቲፊሻል ነው እያንዳንዱ ነገር አርቲፊሻል እንደሆነ እናንተም ብልጽግናዎች ልቦናችሁ ያውቀዋል። በዚህ አቺቭ አደረግን ይሄን ያህል። አሁን ታየ ትናንት ሲናገር ነበረ ሰማኔ። በነገራችን ንጥር አድርጌ ሰምቼ ነው የምሰራው እንዳልኳችሁ እኔ ዝም ብዬ አልሰራው። ይሄን ያህል ወርቅ 27 ዓመት ሙሉ ኢህአዲግ ያላገኘውን ወርቅ እንዲህ ብራዘር ብድራችን እኮ ስንት እንደደረሰ አልሰማህም? እንዴት ታየ አላየህም እንዴ? ተዋረድን እኮ ተርበናል እኮ እንዴ! ቀለድክበት ይሄን ህዝብ ላይ። ስለዚህ በመንፈሳዊም ሆነ በምንም ያ ብቻ አይደለም፣ ግዕዝን ለማጥፋት ያደረጋችሁት አያሌ ነገር ይታወቃል። አያሌ ነገር ክርስትና መቀለጃ ሆኗል በእናንተ ዘንድ የፕሮቴስታንቱ ማለት ነው። እውነተኛ ይቷን አጥፍታ ታላቂቷን ኦሮሚያ እንደገና ደግሞ እስልምና መንግስት ይህን ለማስቀመጥ ነው ጎሉ። ግን አትችልም። እኔ ባጭሩ ምነግርህ እኛ እናልፋለን፣ ግን አትችልም።
አንድ በጣም አስደናቂ ነገር የሰራች ልጅ እናሰማችሁ። ያበው ቅኔ እጣነ ሞገር ትንሣኤ ወልዳብ ለታብር ድንግለ ሙሴ መካና መደንግዛ አዳም በሀጉለ ወበሙስና ዘበዛ አዳም ላይ ከሞት ገፋ የሚስጥር ደመና ምካብ ቤተ ሶሊያና መቃብር ግበሪ ትንሣኤ ግብረ ኢያቄም ወሐና እስመ ሞት ላይ ከቤተ ሙሴ እይከውን መና አስቆቀውሃ ለቤቴል ብእሲ በኩረ ዘየአቢ ዜና ዘይሴብሃ ልሳነ አኮኑ ልበዚአሁ መነና ወበገብረ ገነት ደብረ ሲና ሃይማኖት ወፍቅር ህዝበ ትሕትና ሃይማኖት ወፍቅር ህዝበ ትሕትና ተባሃሉ ማትያስ በቃና ይህን ካባ ጣሉት ሲለን ጠላት ባፉ ባህር ወጥቶ ተሻገረ አበገደን አከበሩት እየገፉ። ዓለም እየተደመመበት ነው። ቻይናዎች፣ እንግሊዞች፣ ትልልቆች እናንተ ብታቃልሏት ቃላቶቿን፣ ፊደላቶቿን፣ ማንነቷን ብታቃልሏት ዓለም እያከበራት ነው። ነገራችን ላይ ምንጩን ማድረቅ በሚለው ፕሮጀክታችን እንመጣበታለን፣ እናሳያችኋለን ምን ያህል እየተደመሙ እንዳሉ። ለማንኛውም ወዴት ነው የምትባሉት? ዲያስፖራ ይጻፉልኝ። $150,000 ይዛችሁ ከች በሉ። አዲስ አበባና ሸገር ላይ ወይም እንደ አጠቃላይ ሸገር ላይ ሊሰጣችሁ ነው፣ ፊንፊኔ ላይ ማለት ነው። አሁን የሁለቱ ጨፈለቅና አዲስ አበባና ሸገር ዳሜጅ የሆነና ፊንፊኔ ትባላለች ማለት ነው። ለማንኛውም ትውልድ ንቃ መልእክቴ ነው። እኛ መልካም ነገር ቢኖር ለምን ሰውን በውሸት እከሳለሁ? እጠየቃለሁ እኮ። የሚረብሸው ማን ነው? መቀለጃ እኮ ነው አልኩ። ነገራችን ላይ ፕሮቴስታንቲዝም እኮ እኔ አሁን የፕሮቴስታንት ሰዎች ራሱ ምን እንደሚሰማቸው አላውቅም። ለምሳሌ ሲቺ ሴት ስሟት ጠቅላይ ሚኒስተር ስትል ሊገሉት ሲመጡ ጦር ኃይሎች አካባቢ ይሮጣል። እሱ በራእይ ምን አደረኩት መሰለህ? ቀለልኩት። እጅግ በጣም ወደዋለሁ፣ እጅግ እጸልይለታለሁ። ሲሮጥ ወይኔ ሩት ወይ ወደ እንኳን ውስጥ ግባ ወይ ደግሞ ወደዛ ቤተክርስቲያን ግባ አለዋል። እያንዳንዱ ነገር ያሳይሻል። እውነት የሚሆነውን ነገር ምናምን ይሄ አሁን ሁሉ የሚሆነውን ነገር ኦልሞስት አንቺ ከ7 ዓመት እነዚህ በፊት አይደለም አልገባም ይዘሽ እንዲህ ሲለኝ ይዤው ገባ። ገብቼ ባንልኩና ምንድነው ስል ከሐዋሳ አንዱ ነብይ ያለና ወርቆ አለኝ። አቤት ስለው ለጠቅላይ ሚኒስተር ጸልይለት አለ። በቃ ምንድነው እግዚአብሔር በቃ አንተ ታደርገው ምናምን አልኩና በቃ በደንብ ወደዋለሁ፣ በደንብ ጸልይለታለሁ። ጴንጤ ስለሆነ አይደል የእግዚአብሔር ጥሪ ስላለ ብቻ ጴንጤ ስለሆነ አንጸልይ፣ ጥሪው ካለብን እንጸልያለን። ጥሪው ነው። ጌታ ይባርክ። እሱን ተባርከች በጣም ተባርክ ሄድኩና ይሄ ፓርት አመመኝ። ከዛ እንደዚያ እዛ ቤት ነው የምበቀል ሄጄ አመመኝ፣ በጣም አመመኝ። ከዛ ኋላ ያ ምስክርም ስላሉ እግዚአብሔር ካፌ ጋር ሲሰራ ስላየው ይሰራል፣ በደንብ ይሰራል እግዚአብሔር። ነባላ ቀና ነባላ ምን ይፈራሁት አሁን ለምን ፈራሽ በምትለኝ እግዚአብሔር ዱላ ነው ያዘችው፣ ዱላ ነው ያዘችው። ብዙ ነገር ይሆናል፣ ግን እግዚአብሔርን ሸሽገኛል፣ እስቲ ደብቀኛል። ኢየሱስ ጌታ ነው። እንግዲህ መቀለጃው ነው መቀለጃ። ይሄ ስፒሪቹዋል ሃዝባንድ የሚባል አለ። ስፒሪቹዋል ሃዝባንድ የሚባል ነገር አለ። ድሮ በጣም እናገር ነበር ከዚህ ከቲቢ ጆሹዋ ጋር ከነቀለም ወርቅ አተንፍሱ ከነትዝታው ጋር ስፒሪቹዋል ሃዝባንድ የሚባል ነገር አለ እና በጣም መጠንቀቅ አለባችሁ እና በጣም እዛው እንኳን የምመክራችሁ ነው። እና የውት ሸሸኩት፣ አቀፍኩት፣ ጡቴ ስራ አስገባሁት ምናምን እንዴ መድረክ ላይ ቀለድ ነበር። እንደዚህ አይነት ቀልዶች ተው እል ነበር እና መቀለጃ ሆኗል። ትውልድ መንቃት አለብን። ስለዚህ ጠቅላይ ሚኒስትሩን ስንቃወም በምክንያት ነው፣ ስንደግፍ በምክንያት ነው። እኔ የሚደገፍ ነገር ባገኝ ኖሮ እደግፈው ነበር። በጣም ባጣም መጀመሪያ ላይ እኮ እንደኛ ሙሴ ያለ እኮ የለም። ሰናይ ሊያጠፋ ነው ለካ የመጣው ትግራይ 1.7 ሚሊዮን ቁርጥም አድርጎ ወንድሞቻችን እናቶቻችንን በላ። ከዛ ደም አስክሮት አማራ ክልል ጀመረ። ይሄው በየቀኑ ደም ይፈሳል። የባህለ ማህተብ ደም ይፈሳል። የክርስቲያን ደም ይፈሳል።
አያችሁ የእውነተኛይቱ ቤተክርስቲያን። አሁን እነ ታዬ ደግሞ ይመጡና ቤተክርስቲያንን እንደፈለገ ይናገራል። የታሪክ ምሁር ተብሎ አንተን ለማኝ ያደረገ እኮ መንግስት እኮ ነው ታዬ። ብልጽግና አንተን ለማኝ ያደረገ እኮ መንግስት ነው። ይህን ሁሉ የትምህርት አቅም አለኝ የምትል ሰውዬ ለማኝ 1 ብር 2 ብር 5 ብር እርዱኝ ያለ ያስባለ እኮ ነው ነገራችን ላይ። በቃ እኮ የብልጽግና እኮ ማሳያ ታዬ ነህ። አንተን ለማኝ ያደረገ መንግስት ማለት ነው። ምንም እንትሳትል እኔ ነገርኩህ። ያሳለፍኩትን እግዚአብሔር ነው የሚያውቀው። እንኳን በሀገሬ በተሰደድኩበት የማሳልፈውን የሚያይ እግዚአብሔር ነው። ብልጽግና ባያስረን የተሸነፈ አሳሰብ የያዘ ባይሆን እኔ እኮ በኢህአዴግ ጊዜ እኮ ሟገት ነበር። በነገራችን ላይ ባይደዊ ታዬ በኢህአዴግ ጊዜ እንደዛ አጭበርባሪ ነበር። ራሱ የሶፊ ምስክርነት ላይ ታዩታላችሁ። ትላንት ነግሬያችኋለሁ። በፍጹም ታዬና ሶፊ አላስተማረውም። በፍጹም 100% ነው የምነግራችሁ፣ ውሸት እና እንደነዚህ አይነት መተው ነው እንግዲህ ያልተሰራውን ያልሆነውን ሆነ እያሉ ህዝቡን የሚያደናግሩት ማለት ነው። ህዝቡን የሚያደናግረው አንተን ለማኝ ያደረገ ለምሳሌ በጣም ታዬ የሚናገረው ነገር አለ። ላሰማችሁ 1-2 ነገሮች በትዕግስት ስሙ፣ መመለስ ስላለብን ማለት ነው። ሽሮ ምን ያህል ፎርፎር እንደሚያመጣ በሱና በኔ ነው የማውቀውና በጣም ፎርፎር ሽሮ እንትን ያደርጋል። ያ ወዝኬት ይወጣዋል። አሁን ከጮማ ምናምን ብትበላ የሆነ ነገር ብትበላ መቼም ወዝ ይወጣዋል። አትነጋገር ከተሽሮ በኋላ እንዳይነሱብህ ነው ትብዬው። እኔ በሽሮ ነው ያደኩት ብያለሁ። እኔም ብያለሁ ፎርፎሩ እሱን ከሱ ቀጥሎ ነኝ። እስካሁን ከማውቀው ፎርፎራ ምድር ላይ እሱ አንድ ነው። እኔ ቆረቆራም ነኝና ሲሞት ግን እንዴት አድርገው እንደመጡ ለየተደረደረው መኪና የተሆነው ነገር እሱ እኮ እየጠጣ ምን እያለ አይደለም። በቃ ኑሮ ፊቷን አዞረችበት። ግን ሊደግፉት አላሰቡ። ሲሞት ግን በቃ የመጡ ሰው ይቀበላሉ። ወደ ውጭ ወጥተው ማን መጣ ማን አልመጣም ያሉ ምናምንና የለቅሶ ቅድም ያልኩ ፓተርን ምናምን ነው እንጂ እዛ ጋር የቆመ አጠገብ ያለ ጎረቤት እንትን ሳትል እኔ ግፍም ይመስለኛል። ይሄን ያህል አርጋ እንደው ዛች ጋር ለሚመጣ ምን አለ ትንሽ ድሮ እንደነበረው ንፍሮ ቀመስ አድርጎ ቁርጥ አንድ ቁርጥ ከሆነች ወጥ ጋር አድርጎ ቢወጣ ያ ሁሉ ብፌ ያ ሁሉ ምንድነው የሚያሳዩት? ሞቱ አስደሰተን ነው። እኔ አሁን አንዳንዴ ሊቀየሙ ይችላል። የሚታረዳል መጠጥ ውስኪዎችም ይተከፈታሉ እኮ የማይደረግ ተደሰተን ነው የሚሉ ይመስለኝ። እኔ ራሱ ማታ ሰክረው የዛ ለቀስተኞቹ ውስኪ 3 ከላፈ ወዲህ ታውቃለህ ሰው ሞኝ ነው የሚያደርገው እና ሳቅ በሳቅ ነው የሚሆኑት። ስለዚህ ሀዘኑ ወደ ምን ይቀየራል? ወደ ሆነ ኢትዮጵያ ውስጥ አሁን ሰው ተደሰትኩ የሚለው ማታ ጮማ በልቶ ሲጠጣ ነው። ካሴት ጨርሼ እኮ ምናምን ብሎ ጠዋት ፍትፍት እና እንደሱ አይነት እየሆነ ነው። እንግዲህ አቶ ታዬ እዚህ ድረስ ደርሶላቸዋል። እዚህ ድረስ ዘግቷል። እንግዲህ ሽሮ ፎሮፎር ያመጣል። እንግዲህ በየትኛው ጥናት እንዳበተገኘው አይታወቅም። እሱ ፎሮፎራም ነው፣ እኔ ቆሮቆራም ነኝ ይላል። አትታጠብም? ወንዝ ወርዳ አትታጠብም ነበር። በዚህ አክል እንግዲህ አንድ የታሪክ ምሁር ባይደዌ እኔ ከታዬ ጋር የመጨረሻ ይበቃኝ። ሃይማኖታዊ ነገሩ በጣም እንመጣበታለን። ኦርቶዶክስ ላይ የቀለዱ የተሳደበው ዳሩ የሚያየው ጠፍቷል። እኛም እንደው ግድ ስለሚለን ነው የምናነሳው። ወሬም እንደሚውቅልን አይደለም። በነገራችን ግን ሰነፍ ሰውን ዝም ካልከው አዋቂ ነኝ ብሎ ስለሚያስብ ስንፍናውን መንገድ ስላለብን ነው ለታዬ ማለት ነው። አንተን እኮ በኢትዮጵያ አደባባይ እኮ ያቆመ የአድዋ ጉዳይ ነው። የአፄ ምኒልክ ጉዳይ ነው። ትናንት መርዝ ስትረጭሉ ነበር አፄ ዮሐንስ አፄ ምኒልክ ላይ እና ብልጽግና አንተ እንዳደረገ አንተን የታሪክ ምሁር ነኝ ተብለ የምትወራው ሰውዬ ደፈረ፣ አወላገደ፣ ደበደበ። በቃ ማረግ አደረገ የሚፈልገው ከዛ እንደዚህ አንጎልፋቶን ማለት ነው። ገነፈልክ የምትናገረው እንኳን አታውቅም። ስለዚህ የብልጽግና ልኩ ወደ ኢትዮጵያ ለምትመጡ በታዬ ወቁ። ታዬን ለማኝ አልኩት። ይኸው ለየለመነ ነው ታዬ።
መለመን ኃጢአት ነው ማለት አይደለም። ጀግና ከሆንክ በስንዴ አንደኛ ሆነን ምናምን ከአፍሪካ ሁለተኛ ምናምን እዚህ ቆይ አንድ ጥያቄ ልጠይቅ። አሁን ኑሮ ጣሪያ እንደነካ አንተ መስክራል አይደል? ታዲያ እውነተኛ እንዴ አንተን የምኖርበት ውጋ እንዳኮ ረሃብ የለም። እግዚአብሔር ምስክርን ረሃብ የለም። ህዝቡ ሳይበላ ሳይጠጣ ውሎ አያውቅም። ተርፎት ይደንሳል። አምናለህ? ተርፎት ይደንሳል። እኛው መንገድ ላይ ዘፈን በከፍትለት ዘፈን የሚሰማ ህዝብ አለ። እንዲህ እንደው ያለ ነቅነቅ የሚያደርገው ሰው አለ። እርቦታል። ፋክቱ ልንገርህ መጨረሻ ላይ ዋጣ ሲለ አማራ ነኝ ግን ክጀው ነው ታየ። እኔ ነገርኳችሁ። ኢህአዴግን በአካባቢ እንደኔ የሚቃወም ሰው አልነበረም። በየስብሰባው ላይ ይቃወም ነበር። የሊዝ ፖሊሲው ላይ የተለያየ ጊዜ ነበሩ ጠርተውኝ ሰላም ፓስተር ምናምን ተብዬ አዝናለሁ። ግን በስተመጨረሻ ለዳቦ ብሎ አማራው ሆኖላችኋል። ተገለጠ። ገባ ስትፈቃው። አሁን አብይንም አንድ ቀን እንዲህ ብትፈቃው አማራነቱን ይነግርሃል። ሽመልስንም እንዲህ ብትፈቃው የአርቲፊሻል አማራ ማለት ነው። ሐቀኛው ለሰንደቁ ለእውነቱ ለሐቅ ልኑር የሚለው አይደለም። የአርቲፊሻል አስመሳዩ ይሄው ተብሎ ነው የሚጠሩት ማለት ነው። እንደ ማህበረሰቡ አማራ ተብዬ ነው የሚጠሩት። ለምን ኦሮሞ ነኝ ያለው ነው? ይኸውልህ ከመጀመሪያው ሰዎች መርጠዋል። ለምሳሌ ልንገር፣ ሴኩቱሬ ጌታቸው አማራ ነው። የተሳተፈውም ነኝም የሚለው ትግራይ ነው። ቦሌ ክፍለ ከተማ ስራ አስፈጻሚ ነው። የመጀመሪያው አፈ ጉባኤ ነበርኩ። እሱ ደግሞ የመጀመሪያው ስራ አስፈጻሚ ነው ክፍለ ከተማ ሲደራጅ። ዮሐንስ በቀለ ገዛኸኝ ጎጃሜ ነው። የግራዝማች በቀለ ገዛኸኝ ልጅ ነው። ህወሓት ነኝ ብሎ ትግራይ ነኝ ብሎ 3 ወንድሞቹ በህወሓት መስዋዕትነት ከፍለዋል። በዛ ዘመን ስትመርጥ እኔን እንዴት ነው አይደንቲፋይ ማድረገው? በማላቀው ቦታ ላይ በማላቀው ባህል እኔ ስለ ገዳ ስርዓት ብትጠይቀኝ እንትን አድርጌ ላብራራል እችላለሁ። ስለ አማራው ግን ነገሌ ቦረና ከመጡ አማራዎች ካልሆነ በስተቀር እንትናለ። እናቴ 100% አማራ ሆና መልኳ እኔን ነው የሚመስለው። አባቴ በጣም ቀይ ነው፣ ካንተም ይቀላል፣ ሰዎች ያውቁታልና ነጭ ነው የሚመስለው። እኔ ሙሉ በሙሉ ሶማቶ ታይፔም ተወልጄ ያደግኩበትም መጀመሪያ አስተማርኩበትም በእያንዳንዱ እንቅስቃሴ ውስጥ ዙሪያዬንም የከበበኝ በዚህ ጋር ቦረና አለ። ነገሌ ቦረና መሀል ላይ ናት። በዚህ ቦረና፣ በዚህ ጉጂ፣ በዚህ አርሲ ከዛ ማህበረሰብ መካከል ነው የወጣሁት። ማህበረሰቡ ራሱን አይደንቲፋይ እንደሚያደርገው ለየት የሚለው እኔ ምንድነው ቀደም እንደነገርኩ ከአንድ አራተኛ እንግዲህ እናንተ ፍረዱ ማለት ነው። ባይ ዘ ዌይ አማራነት፣ ኦሮሞነት፣ ትግሬነት ሳንፈልገው የተሰጠን ነው አይደለ? ግን ያ ማንነት ሌላውን የሚጎዳ ከሆነ ነው ጽንፈኝነት የሚሆነው። አሁን አማራ እየተገደለ ነው፣ እየተጨፈጨፈ ነው፣ በድሮን እየተመታ ነው። ይህ ዘመን ኦርቶዶክስንና አማራን ትግራይ ለመጨፍጨፍ የተነሳ ለበቀል የተነሳ ነው። ባይ ዘ ዌይ አንተ እኮ እና አባዱላን እኮ ታውቃቸዋለህ። እኔ ልንገራችሁ እንደ አንድ ሰው ክልሎች ሁሉ ተበድለዋል። አማራ ክልል ዞር ያለው፣ ደቡብ ክልል ዞር ያለው፣ ኦሮሚያ ክልል ዞር ያለው። ግን እኔ አንድ ነገር ልንገራችሁ፣ እንዘርዝርላችሁ በኢህአዴግ ዘመን የነበሩ የኦሮሞ ባለስልጣናቶች ከና አባዱላ፣ ኩማ ደመቅሳ፣ ድሪባ ኩማ እንዲህ ያለን እንቀጥል። እነ ግርማ ብሩ እያለን እንውረድ፣ ወደታች እንውረድ ባለስልጣኖቹ ጋር። አትዋሹ። ሆዳደር ለህዝብ የማያስብ ኦሮሞ ስለነበርክ ነው። ለኦሮሞ ሆነ አይደለም። ለዚህ ነው ምን ሰራ። እኔ ባደኩበት ቄ ዝዋይ ሄደ ጠይቅ። በቅርብ ቀን እንኳን የተመረቀ ትምህርት ቤት አለ። ማነው ከሮማንያ ሚሽነሪዎች ጋር ኮኔክት አድርጎ የነበረው? ጠይቅ። አምቦ ጠይቅ። በፓስተር ከተማ የመጣውን የውሃ ምናምን ጀልዱ ጠይቅ። አማራ ክልል ጠይቅ። እያንዳንዱ ቦታ ላይ ጠይቅ። በሄድንበት ቦታ ለህዝብ የሚያስብ ልብ ነው እና ታዬ ምንድን ነው የኖረው? እና ዛሬ በዚህ አክል ቤተክርስቲያንን ክዶ አብይን ለማሽሞንሞን ኦርቶዶክስን
ውድለት ሰሙታላችሁ በምን ያክል እንደሚሰድባት እና ለማንኛውም እውነትን እውነት ብሎ ዘመን መጨረስ የተሻለ ነው። ይሄ ጊዜ ያልፋል፣ ሁላችንም እንልፋለን። እኔ ብልጽግናን እምደግፈው ነገር ቢኖረኝ እደግፈው ነበር። የመጀመሪያው ፕራዮሪቲ የምሰጠው ሰላም ነው። ሰላም ከሌለ ሁሉ ነገር ከንቱ ነው። ይሄ አርቲፊሻል ነገር አንድ ቀን ይፈርሳል። በቀለም በምናምን የምታቆመው በኮንስትራክሽን ህግ እንኳን ባለፈው አሳይቻችኋለሁ። በሁለት ወር ውስጥ 9 ስላብ ሞላን አለች። በየትኛው ማድረቂያ ተጠቅማ እንደሆነ አላውቅም። ተገጣጣሚ ቤት አይደለም የሰራችው። ትውልድ ዳኝ ያለ መረጃ እናወራም፣ ያለ መረጃ እንከስም። በሀሳብ ልዕልና ማናቸውም ታዬም ጭምር ነገር ያለው ላይቭ መወያየት እንችላለን ብዬ ጠይቄያለሁ ከዚህ በፊት። ፐርሰናሊ የአውሮፓ ሰነድን አላወጣም ለአንተም ለልጆችም ስለማይጠቅም። ግን አትዋሽ። በቃ ርቦሃል እንኳን ለአንተ ለነ ማነው ስሙ ከፍ ያለው ለገቢ ጉተማ ለመሰሎች ለሁሉም ሰጥቷል። እና ኦርቶዶክስ የያዘችው ቦታ ሁሉ ለማንኛውም ውር ጠብቀናል በዚህ ዙሪያ። ለማንኛውም ትውልድ ንቃ መልእክቴ ነው። እውነትን እውነት በሉ፣ ለእውነት ኑሩ። በዚህ ያክል የከፋና የከረፋ ነገር በየቀኑ እየሰማን እንደው ደግፉ ማለት ሌላ ለአንቲካ ማውራት ያሳፍራል። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ